ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? አልሐምዱሊላህ እኔ ደህና ነኝ። ስራ እንዴት ይዟችኋል? እንግዲህ ረመዳንም እየደረሰ ነው። በዱዓ እንረሳሳ። አላህ በሰላም ያድርሰን። ዛሬ ይዤላችሁ የመጣሁት የአይሽ ብልህም አሰራር ነው። ያው የዳቦ ተመሳሳይ ነው። ይሄንኛው ግን ከላይ የሚደረግ ግብአት አለው። አሳያችኋለሁ። እንደምትመለከቱት እንግዲህ ሊጥ ስናቦካ ግዴታ ካሜራ መጠቀም ይኖርብናል ሁልጊዜ ማለት ነው። ስለዚህ አንድና ትንሽዬ ማንኪያ ካሜራ ተጠቅሜ ያለሁኝ። የምሰራው እንደነገርኳቸው አይሽ ብልህም ይባላል ማለት ነው። የዳቦ ታናሽ ወንድሙን በሉት እህቱም እንደዛ ነው። ከዛ እዚህ ደግሞ ሩብ ብርጭቆ ወተት፣ 2 ማንኪያ ሱከር። ይህ ደግሞ ግዴታ አይሽ ብልህም ስንሰራ ይሄ የተፈጨ ሸመርና በአማርኛ ምን እንደሚባል አላውቅም። የተፈጨ ሸመርና ጥቁር አዝሙድ አንድ ላይ የተዋሃደ ነው ማለት ነው። ስለዚህ አይሽ ብልህም ስንሰራ ይሄንን መጠቀም ግድ ይለናል። ያው ከሌለን ችግር የለውም፣ ግን ካለን ይሄ አስፈላጊ ነው። አይሽ ብልህም ሊያስብል የሚችለው ይሄ መኖሩ ነው ማለት ነው። ስለዚህ ግማሽ ወይም ሩብ የምትሆን እንጠቀማለን። ያው ጨምሬበታለሁ። ቀጣይ 1 ማንኪያ የሚሆን እርጎ ጨምሬያለሁ ማለት ነው። አሁን ትንሽዬ ዘይት አድርገን እናዋህደዋለን። በነገራችን ላይ በማቦካበት ስንያ ነው በመጋግርበት ስንያ ነው የማቦካው፣ ምክንያቱም እዚሁ ላይ ነው አብክቼ የምተው ማለት ነው። ዘይት ይበቃል። ያው እንደዚህ አዋህደነዋል ማለት ነው። አንዳንዴ አዲስ ዩቲዩበር ስትሆኑ ሁሉ ነገር ይገነጋግራቸዋል የምትሉት ሁሉ ማለት ነው። እና ለአንዳንድ ቃል ስህተት ይቅርታ። ይሄንን ያው እንደዚህ በማንኪያ አዋህጀዋለሁ። አሁን ቀጥታ ዱቄት አደርግና የሚያስፈልገኝን መጠን ከዛ በኋላ ጨው አደርግበትና አቦካዋለሁ ማለት ነው። ያው እንደዚህ ያሸሁት ማለት ነው። ብዙም ያኔ እንደ ሀበሻ ዳቦ ሹኛ አይልም ማለት ነው። አሁን እዚህ ላይ እንጠፈጥፍና እስከሚቦካ እናስቀምጠዋለን። አሁን ያንን የምታዩት ሊጥ እንደዚህ ጠፍጥፌ አስቀምጨዋለሁ። ይሄንን አሁን በጨርቅ ሸፍነውና ወደ ላይ ልክ እንደ ዳቦ ኮፍ ሲልልኝ ከላይ የማደርገውን ግብአቶች አደርግበታለሁ። ይሄ እስከሚቦካ ድረስ ግብአቶችን እንስራ። አሁን ግብአቶችን እናዘጋጃለን። እዚህ ጋር ግማሽ ብርጭቆ ሰሊጥ ወይም ደግሞ ጣሂና እናደርጋለን። እኔ መለካካት አልወድም፣ ዝም ብዬ ነው የማደርገው ምግብ ተሰራ ማለት ነው። ይሄ ቢያንስ ግማሽ ብርጭቆ ይሆናል ብዬ ስለማስብ ይበቃኛል። ጣሂና ማለት ይሄ ነው። ምናልባት አንዳንድ ልጆች ካላወቃችሁ ወይም ሰሊጥ ነው በእኛ። ከዛ ጥቁሩን ኸል ወይም አችቶ እናደርጋለን። ጥቁሩ ነው መሆን ያለበት፣ እንዳይሆመጠጣችሁ እንዳታበዙ። ቀጣይ 1 እንቁላል፣ ጨው በሚበቃችሁ መጠን። ከዛ እዚህ ስጋ ላይ ከፍሬዘር ያወጣሁት ማለት ነው። የሰንቡሳ ስጋ ነው ማለትም ኩዝባራና በቅዶንስ የለበትም። ሽንኩርትና የተፈጨ ስጋ ብቻ ነው እና ጨው ማለት ነው። ይሄንን በሚበቃኝ መልኩ አደርጋለሁ። አሁን ስጋዬን ጨምሬያለሁ። ከዛ በሹካ እናዋህደዋለን። ግዴታ ውሃ ያስፈልጋል። ለብ ያለ ውሃ እንጨምራለን። ያው እንደዚህ ትትመቱ። ይሄ ሰሊጡ ነጭ ነው የሚሆነው ማለት ነው። አሁን ቀጣይ ኩራት ነው የምናደርገው። እዚህ ጋር እንደምትመለከቱት የታጠበ ኩራት አለኝ። በአማርኛ ግን ይሄ ምንድን ነው? የነጭ ሽንኩርት ቅጠል ነው ወላይ ምንድን ነው? ኮመንት ላይ ጻፉ እስኪ። አልመሄም ይሄ ኩራት እዚህ ያለኝ። ይሄንን በትናንሹ ቆርጬ ቅድም አያችሁ ላይ እጨምራለሁ። ያው እንደዚህ ቆርጬዋለሁኝ ጨምሬዋለሁ። ስለዚህ አሁን አንድ ላይ እንቀላቅላለን። ያው እንደዚህ ሆኗል ማለት ነው። መቅጠንም መወፈርም የለበትም። አሁን ይሄ መካከለኛ ነው ማለት ነው።
አሽብልሃም ስንሰራ እንግዲህ ግዴታ ኩራት ግዴታ ነው። አሁን እስኪ ሊጣችንን እንየው። ኩፍ ብሏል ወይስ ገና ነው? ቢስሚላ ሊጣችን ማሻአላ በቃ ቦክቷል። አሁን የሰራነውን ከዚህ ላይ ነው የምናደርገው። አሁን ቀጥታ እንደዚህ እናደርጋለን። ዳርዳሩ ላይ በነገራችን ላይ ጠርዙ ወዴታች እንዳይገባባችሁ ይሄ እንትኑ በእጃችሁ አስተካክሉ። ያው እንደዚህ አድርገንበታል ማለት ነው። በከነው ሊጥ ላይ እስከ ዳር ድረስ መዳረስ አለበት። ምክንያቱም ዳርዳሩ በኋላ ሲበሉት ባዶ እንዳይሆን። የተፈጨ ቲማቲም ትንሽ እየመረቅ ትችላላችሁ። እኔ ግን ስላልፈለኩኝ አልተጠቀምኩም። ያው እንደምትመለከቱት አሁን ግዴታ ወደ ኦቨን ውስጥ ነው የማስገባው። መጨረሻውን ደግሞ እናያለን። ያውና በስተመጨረሻ እንደዚህ ሆኖ ወጥቷል ማለት ነው። ማሻአላ ካሜራው ግን ምንድነው ከለሩን እንዲህ ያረጋዋል። ብቻ ከላይ የተወሰነ ነው የቀላው ብርቱካን ነው የሚመስለው እና እንደዚህ አድርጋችሁ መጠቀም ትችላላችሁ። ስለምታበረታቱ በድጋሚ አመሰግናለሁ። ጀዛኩሙላሁ ኸይር።